ሰላም ጤና ይስጥልኝ። የተወደዳችሁ አድማጭ ተመልካቾቻችን፣ ይህ በወቅታዊ ጉዳይ ላይ እንግዶችን እየጋበዝን ውይይት የምናደርግበት የመዓዛ እንግዳ የተሰኘው ፕሮግራማችን ነው። ለዛሬ እንግዲህ አዲስ እንግዳ ይዤ መጥቻለሁ። እንግዳችን ለማህበራዊ ሚዲያም ሆነ ለኢትዮጵያ ፖለቲካ እንግዳ ባይሆኑም ለሮሃ ሚዲያ እንግዳ ናቸውና እንግዳችን ብዬ አስተዋውቃለሁ። እንግዳዬ ፕሮፌሰር እስቅኤል ገቢሳ ናቸው። ፕሮፌሰር ፈቃደኛ ሆነው ስለተገናኘን ውይይት እንድናደርግም ስለፈቀዱ በጣም አመሰግናለሁ። ስለ ግብዣው አመሰግናለሁ። መልካም እንግዲህ በመግቢያ ላይም ለማስተዋወቅ እየሞከርኩ ነበር። እርስዎ በተለያዩ ጉዳዮች ላይ ሀሳቦትን ይሰጣሉ፣ በማህበራዊ ሚዲያም በተለያዩ የሚዲያ ፕላትፎርሞችን በኢትዮጵያም አጠቃላይ በኦሮሞ ፖለቲካም ጭምር ሀሳብ እንደሚሰጡ ይታወቃል። ለሮሃ ሚዲያ ላይ እንግዲህ የመጀመሪያ ጊዜያችን ነው ስንገናኝ። አንዳንድ ጥያቄዎችን ከማንሳቴ በፊት እንደው ለመግቢያ እንዲሆንን እንደ አጠቃላይ የኦሮሚያ ክልልና የኢትዮጵያን ወቅታዊ ሁኔታ ለመገምገም ያህል እርሱም እየተከታተሉት ነው አውቃለሁ። በተለይም ደግሞ አሁን መንግስት ወደ ለየለት ጥቃት ከመሻገሩ ከሌሎቹ ነገሮች በፊት እንደ አጠቃላይ ግምገማውን የኢትዮጵያ ፖለቲካ እንዴት እያዩት ነው? ሰፋ ያለ ጥያቄ ነው አይነው። የኢትዮጵያንም ሆነ የኦሮሞ ፖለቲካን በተመለከተ ያሉትን ግምገማና አተያይ ወቅታዊ ሁኔታ ከሱ ብንጀምር። እንግዲህ የኢትዮጵያ ፖለቲካ አሁን በምርጫ ማግስት ነው ያለ ነው። ምርጫ ወይም ፕሮፌሰር መረራ እንደሚለው ለቅርጫም እንኳን የማይበቃ ነው ያለው። ሀገር ውስጥም ያሉ ተቃዋሚዎች መግለጫም ሲያወጡ በመገናኛ ብዙሃንም ወጥተው ሲናገሩ ያው ምርጫ እንዳልሆነ ነው የሚነገረው። በኢትዮጵያ ደረጃ የኢትዮጵያ ብቻ ሳይሆን የዓለም ጋዜጦችም እንደነ ኢኮኖሚስት፣ አልጀዚራ፣ ሲኤንኤንም ምርጫ እንዳልሆነ ነው የተናገሩት። ይሄ ከሌላው ጊዜ ፈጽሞ የተለየ ነው። ኢኮኖሚስት በተለይ በሚያዝያና በግንቦት ወር ውስጥ ሲያወጣቸው የነበረው በተከታታይ ሲያወጣቸው የነበረው ጽሁፍ ራሱ የብልጽግና መንግስት እንኳን መልስ እንዲሰጥበት የተገደደበት ሆኗል። በዛ ማግስት ነው እንግዲህ ያለ ነው። ምርጫ ብዙ ጊዜ እርግጥ ነው ተወካዮችን ለመምረጥ የመንግስት መሪዎችን ለመምረጥ ወይንም ደግሞ የሚመረጡት የቅቡልነት ህጋዊ ቅቡልነት ለመስጠት ወይም በስልጣን ላይ ያሉትን ተጠያቂነት እንዲኖር ወይም አዲስ የፖሊሲ አቅጣጫ ለመምረጥ ነው። አሁን ምንም አልተለወጠም። ምርጫው ምንም ነገር አልለወጠም። ምርጫው እንደ ምርጫም አይቆጠርም። ምርጫውን እንኳን ተጠቅሞ የኢትዮጵያ ያለው አገዛዝ ትንሽ ለውጥ እንኳን ለማድረግ አልሞከረም። ምርጫውን ተጠቅሞት ለውጥ ለማድረግ እየሞከረ አይደለም። ያውም ይባስ ብሎ ምርጫው ባለፈበት ተጠናቀቀ ማግስት አንደኛ በኢትዮጵያ ውስጥ ታይቶ የማይታወቅ ዴሞክራሲያዊ ምርጫ አደረግን የሚል ትርክት ጀምረዋል። ታይቶ የማይታወቅ ነው የሚሉት። እኔ ኖሬያለሁ እንግዲህ ባለፉት 30-40 ዓመታት ምርጫዎችን አይቻለሁ። የውጭ ሀገር ጋዜጦች፣ የውጭ ሀገር መንግስታት ይሄንንስ አናየውም፣ በታዛቢነትም እንኳን አንቀርብበትም ሲሉ ይሄኛው የመጀመሪያው ነው። ስለዚህ የሀገሩ ውስጥ የብልጽግና ትርኢት ድራማ አንድ ነው። ሌላው ደግሞ ሌላ ትርኢት እና ሌላ ድራማ ነው። የሁለት ከተሞች ወግ ነው በምርጫው በኩል ያለው። በዚህ ማግስት እንግዲህ ምንም እንኳን ምርጫውን ተጠቅሞ አቅጣጫውን መለወጥ ሲሞክር አይታይም። ይባስ ብሎ አሁን የጦርነት ከበሮውን ይዘው ወጥቷል። ምርጫው ያው 8 ዓመት ጦርነት ሲያካሂድ ነው የነበረው። የኢትዮጵያ መከላከያ፣ የኢትዮጵያ ፖሊስ፣ የክልል ፖሊሶች እንደዚህ ስራ በዝቶባቸው አያውቅም በኢትዮጵያ ታሪክ። አሁንም ደግሞ እንደገና ለመጀመር ጽምዶ የሚል ቃል ይዘው ወጥተዋል። እንግዲህ ጦርነት ሲጀምሩ ስም ይዘው ነው መጀመሪያ የሚወጡት። ጦርነት ሲጀምሩ ጁንታ ማለት አለ፣ በጁንታ ነው የምንወጋው አለ። ቀጥሎ
ሸኔ ነው የምንወጋው አለ። ቀጥሎ ጃውሳ ነው የምንወጋው አለ። ከዛ በኋላ ደግሞ ሌላ አሁን መጥቷል፣ ጽምዶ። ጽምዶ ሊያጠፋን ነው እና ጽምዶን እንውጋ የሚለው ፕሮፓጋንዳ እንግዲህ ቀጥሏል። አሁን ያለንበት ይሄ ነው እንግዲህ በምርጫ ማግስት የጦርነት ድባብ ተመልሶ በኢትዮጵያ ላይ ያንዣበበ ነው። ብዙ ጊዜ እንደው ስለ ምርጫውም ካነሱ አይቀር ብዙ ጊዜ እንግዲህ እየተነገሩ ያሉት ትግራይ ላይ አጠቃላይ በሚባል ደረጃ ምርጫ እንዳልተካሄደ ይታወቃል። አማራ ክልል ላይ እና ኦሮሚያ ላይ ያሉ ታጣቂ ኃይሎችም በተለየ ሁኔታ መግለጫም አውጥተውበት ነበረ በጉዳዩ ላይ። ግን የአማራ ክልሉ በተለየ ሁኔታ እንግዲህ ሚዲያዎችም ላይ ከ90 በላይ የዓለም አቀፍ ሚዲያዎችን እየዘገቡት ይገኛሉ። ትልልቅ 90 ቦታ ላይ ጦርነትና ምና የተከፈተበት ሁኔታ ሁሉ እንዳለ እየተገለጸ የነበረው የኦሮሚያን ጉዳይ ቅድም አንስቼው ስለነበር ከምርጫው በፊትና በኋላስ ያለው ኦሮሚያ ላይ ያለው ነገር በተለየ ሁኔታ መንግስትም ሊሸፋፍነው ስለሚፈልግ ምንድን ነው እየሆነ ያለው? ግምገማው እንዴት ነው የሚለውን እሱ እንደው ድጋሚ ብናየው ደስ ይለኛል። ምርጫውን አስመልክቶ ማለት ነው ከመጀመሪያው ጀምሮ ቅድመ ምርጫና ድህረ ምርጫውን ማለት ነው። ያ ማለት በኦሮሚያ ያው እንደ ዛሬው መቀመቅ ገብቶም ባይሆን በኦሮሚያ ውስጥ ብዙ ጊዜም የመብት ጥሰት ችግሮች ነበሩ ባለፉት ስንትና ስንት ዓመታት። በዚህኛውም ዘመን ደግሞ እስከ አውሮፕላን ይዘው በአውሮፕላን ደብድቦ ድሮን እስካሁን ባያገኝም በአውሮፕላን ደብድቦ ኤሌክትሪሲቲ አጥፍቶ ኢንተርኔት አጥፍቶ ስልክ አጥፍቶ አጨልሞ ጦርነት ማካሄድ ያው በምዕራብ ኦሮሚያ ነው የጀመረው። ከዛ ወደ ምዕራብ ደቡብ ኦሮሚያ በዛኑ ጊዜ ተጀመረ። አሁን መካከል ላይ ያለው በተለይ ምዕራብ ሸዋ፣ ሰሜን ሸዋ ያኔ የጀመረው ጦርነት አሁንም ድረስ አላባራም። እንቅስቃሴው በየቦታው ነው ያለው። ኦሮሚያ በአዋጅ ወይ አስቸኳይ ጊዜ አዋጅ ወይም በኮማንድ ፖስት ነው የሚመራው። ያው አማራ ክልልም አሁን የአማራ ክልል ፕሬዚደንትን ሰምቼ አላውቅም። አሁን ስሙን ሰምቼ አላውቅም። ሌላ ጊዜ እንኳ ወጥቶ ይናገራል። አሁን ከእንደ ስሙ ሰምቼውም አላውቅም። ኦሮሚያም እዛ ውስጥ ነው የነበረው። የሲቪል አስተዳደሩ አለ ነው የሚባለው። ውሳኔ የሚሰጡትና የሚያስተዳድሩት ግን ጀነራሎች ናቸው። ሀገሪቷ የምትተዳደረው በጀነራሎች ነው። በቆየ ጦርነት ምክንያት በኦሮሚያ ውስጥ በጣም በቆየ ኮማንድ ፖስት እና በዛ አገዛዝ የተፈጸመው ግፍ እዚህ ለመግለጽ ብዙ ጊዜው አይፈቅድልኝም። ነገር ግን በኦሮሚያ ውስጥ የነዋሪዎች ሕይወት፣ ኑሮ እና የመኖር ነፃነት እጅግ አስከፊ መዘዝ አስከትሎ ነው የቆየው። አሁን እኔ ከወለጋ ነኝ። ከወለጋ ነው የመጣሁት። ወለጋ ድሮ እኔ ስኖርበት እንደዚህ አይነት ለም አገር መሆኑን አላውቅም ነበር። በኋላ ከተመለስኩኝ ነው ለእኔ ለራሴ መታየት የጀመረው። ነገር ግን በሽታ ተመልሶበታል። የእከክ በሽታ እንግዲህ የድህነት በሽታ ነው። አሁን እከክ እንኳን የተመለሰበት፣ ቆረቆር የተመለሰበት፣ ረሃብ የተመለሰበት በተደረገው ጦርነት ምክንያት የቀጠለበት ነው በወለጋ ላይ። በነገራችን ላይ የብልጽግናው ፕሬዚደንት ምን ታባብሳላችሁ የትግራይ ጦርነት 1 ሚሊዮን ምናምን ብትሉ ከወለጋ አይበልጥም ያለው እውነት ነው። አምልጦት ነው ካፉ። አዎ አሁን እኔ የትግራይ ለማሳነስ ምናምን ብዬ አይደለም። 1 ሚሊዮን ብል እዛ በወለጋ ውስጥ ያደረጉት ዘመቻ ለ8 ዓመት ያደረጉት ዘመቻ በሚሊዮን የሚቆጠሩትን ወገኖች በዛ ቦታ ላይ አደጋ አድርሶበታል። በየዙሩ ነበር የሚያደርጉት ጦርነት። በዛ ላይ መጀመሪያ ላይ አሁን ቺፍ ኦፍ ስታፍ የሆነው ምክትል ቺፍ ኦፍ ስታፍ ሆኖ ነው ከ2020 መጀመሪያ ጠቅላላ የጥር ወርን ጦርነት በአንድ ወር ሸኔን ጨርሰን እንመጣለን ብለው ጀመሩ። ከዚያን ጊዜ ጀምሮ በዛ ውስጥ ነው ያሉት። የኦሮሞ ብሔርተኝነትን
ጭንቅላቱ ያለው ወለጋ ላይ ነውና እዛ ላይ እንመታዋለን፣ እዛ ላይ ከመታ ነው ከሌላ ቦታ ላይ ሁሉ ይጠፋል ብለው ያኔ የጀመሩት ጦርነት ከፍተኛ የሆነ ጉዳት ነው ሀገር ያደረሰው። ምክንያቱም የሚከተሉት የጦርነት ስልት ቅድም የተናገርኩት ማጨለም አለ። ማንም ስለዛ እንዳያውቅ ሪፖርተሮች ከሀገር ውስጥ አይሄዱም፣ ከሌላ ቦታ አይመጡም፣ ያጨልሙታል። ነገር ግን የጦር ስልታቸው ይሄ ስኮርችድ እርት የሚባለው የኦሮሞ ነፃነት ሰራዊት ደጋፊዎች ናቸው የተባሉትን ሰዎች ቤታቸውን ማቃጠል፣ አርሶ አደሮች የደረሱ ሰብሎችን እንዳይሰበስቡ መከልከል፣ እንዳያርሱ መከልከል፣ የከተማ ነዋሪዎች ወደ ገጠር እንዳይገቡ እና ገዝተው እንዳይመለሱ መከልከል፣ የሄዱ እንደሆነ ለምን ከኦሮሞ ነፃነት ሰራዊት ጋር ተገናኛችሁ ብሎ ማሰር፣ አንድ ላይ ደግሞ ይሄ የጅምላ ጥፋተኝነት በ10 ሺዎች የሚቆጠሩትን ወጣቶች በ20-30 ሺህ የሚቆጠሩ ወጣቶችን እስር ቤት ማጎር፣ ጊዜያዊ የማጎሪያ ማከማቻም ሰብስቦ በግል እስር ቤቶችም ጭምር ርኅራሄ በሌለው አያያዝ ማሰር፣ ወላጆችን፣ ወንድሞችን፣ እህቶችን ልጃችሁ ከኦኤልኤ ገብቷል ብሎ ማሰር፣ ይሄ ነው ኦሮሚያ ውስጥ የነበረው። ይሄ አልቆመም። አሁን ድረስ ሩቅ አይደለም ደግሞ አሁን ያለው ምዕራብ ሸዋ ማለት የአምቦ፣ ጀልዱ፣ ግንደበረት አካባቢ፣ ሰሜን ሸዋ፣ ሰላሌ፣ ደራ ወደ አማራ ክልል የሚሄደው ያ ሁሉ አሁንም ድረስ አልቆመም። ምስራቅ ሸዋ አሁን ሩቅ ያሉትን ትቼ ነው ይህንን የምልሽ። ምስራቅ ሸዋ አባገዳዎች የተገደሉበት፣ የከረዩ አባገዳዎች የተገደሉበት በጦርነት ስር ነው ያለው። አካባቢ በሙሉ በአስቸኳይ ጊዜ ነው የሚተዳደረው። በየቦታው ስንትና ስንት ቦታ ላይ ኬላ አለ፣ በየቦታው ኬላ አለ። አሁን ደግሞ ኬላው ላይ ጥፋት ያደርሳሉ፣ መሳሪያ ይዘዋል፣ መሳሪያ ያመላልሳሉ ብቻ ሳይሆን ሀገሪቱ ውስጥ ያለው የኢኮኖሚ ድቀት ይህንን የመኖሪያ ስልት አድርጎታል። አሁን ስንትና ስንት ሚሊሻ አለ በኢትዮጵያ ውስጥ። ያ ሚሊሻ አርሶ አደር ነው። አርሶ አደሩ ራሱ መስራት የማይችል ነው። ጠመንጃ ከሰጠሽው ጠመንጃውን ተጠቅሞ የጸጥታ ማስከበር ጉዳይ አይደለም የሚሰራው። ህግን አያውቅም፣ በህግ ጉዳይ አልሰለጠነም። ጠመንጃ ነው የተሰጠው። ስለዚህ መዝረፍን፣ በየኬላው መዝረፍን የኑሮ ዘዴ አድርገው፣ ይሄንን ደግሞ መንግስት ፈቅዶታል። የኢትዮጵያ መንግስት ፈቅዶታል። ይሄንን ሰው እንዳይረሳው የኢትዮጵያ ጠቅላይ ሚኒስትር ከትልቁ ማማ ላይ ቁጭ ብሎ መከላከያ ከ50 ሺህ ብር በላይ ካገኛችሁ ዝረፉና ለራሳቸው ተጠቀሙበት ብሎ ተናግሯል። ይሄ በተግባር በየቀኑ የሰው ልጅ መገደሉ መታሰሩ ብቻ ሳይሆን ሴልፎን ካለ ሚሊሻ ከሆነ ወይም የኦሮሚያ ፖሊስ ከሆነ የኦሮሚያ ልዩ ኃይል ከሆነ የታጠቀ የግል ሰዎችም የታጠቀ ወገን ያላቸው አሉ። ይሄ ሁሉ የሚዘርፍበት ነው የኦሮሚያ ምድር። አይታወቅም፣ ግን በኦሮሚያ ውስጥ ያለው ሁኔታ ይሄ ነው። ከሌላው የኢትዮጵያ ከአማራ ክልል ብዙ የተለየ አይደለም። ነገር ግን ብዙ ስለማይነገር ነው እንጂ እንደዚህ አይነት ሁኔታ ውስጥ ኦሮሚያ ገብቶ እንዲህ አይነት የመከራ መቀመቅ ውስጥ ገብቶ እኔ በህይወቴ አይቼ አላቅም፣ ከታሪክም አንብቤ አላቅም። መዓዛ በጣም አመሰግናለሁ። አሳዛኝ ነገር ነው። በተለያየ ጊዜ የተለያዩ ሰዎች ይናገሩታል። የሆነ ያለውም ነገር ሳይለንት በሆነ መልኩ ስለሚካሄድ ተደጋግሞ መነገር አለበት ብዬ ስለማስብ ነው። እንደሚያስታውሱት እንግዲህ መንግስት ወደ ለየለት ጥቃት ተሸጋግሯል። ደግሞ አሁን በተለይ ደግሞ በኦሮሞ ህዝብና በአማራ በክርስቲያንና በሙስሊም መካከል እንደው ስጋቶችን፣ መጠራጠሮችን እየፈጠረ እንደው በዚህ ላይ እየጨመረበት እሳት እየጨመረበት ነው የሚገኘው። አሁን ያለው ነባራዊ ሁኔታ ስለ ኦሮሚያ የገለጹልኝ ነባራዊ ሁኔታ በተመሳሳይ አማራ ክልል ላይ፣ በተመሳሳይ ትግራይ ክልል ላይ፣ በተመሳሳይ ቤንሻንጉል ላይ ወይም ጋምቤላ ላይ ሊነገር የሚችል ነው። መጠኑ ጥልቀቱና ቁጥሩ ሊለያይ ይችል ይሆናል እንጂ አሁን ደግሞ ከዛ በከፍ ባለ ሁኔታ የለየላቸው ጥቃቶች በቤተክርስቲያን ላይ፣ በአማራ ላይ፣ በኦሮሞ ላይ የተፈጸመ እርስ በርስ የለየለት ግጭቶችን ለመፍጠር እየተካሄደ ያለ ነገር አለና እንደው በዚህ ጉዳይ ላይ ሀሳብ ቢሰጡበት ደስ ይለኛል። አዎ ይሄ ያው
በኢትዮጵያ ውስጥ መንግስታት የህዝብ መንግስታት ሆነው አያውቁም። አንዱ ከአንዱ የተሻለ ይሆናል እንጂ። ነገር ግን መሪዎች ነገስታቱም ቢሆኑ እኔ ከሰዎችም የሰማሁት አለ ስለ አፄ ኃይለ ሥላሴ ጊዜ አገሩ እንዴት አደረ፣ አገሩ እንዴት ነበረ ይላሉ። አፄ ምኒልክም ይጠይቁ ነበረ አገር እንዴት ነው ብለው ሲጠይቁ አገሩማ ዝም ብሏል ብለው ቢነግሯቸው አፄ ምኒልክ አይ ዝም ካለማ አገር ሰላም አይደለም ማለት ነው፣ አድፍጧል ማለት ነው አሉ ይባላል። ነገስታት ናቸው። ነገስታት ስልጣናቸው ከምድር አይደለም የሚመጣው፣ ከምርጫ ሳጥን አይደለም የሚመጣው። ነገስታት በኢትዮጵያ ውስጥ ስልጣኑ የሚመጣላቸው ከፈጣሪ ነው፣ ተጠያቂነታቸውም ከፈጣሪ ጋር ነው። ይሁን እንጂ ህዝቡ እንዴት ነው ብለው ይጠይቁ ነበር። ህዝቡ እንዴት ኖሯል፣ በሰላም አድሯል ወይ እያሉ ይጠይቁ ነበር። መጠየቅ አይገባቸውም። ስልጣናቸው ከምድር አይደለም የሚመጣውና የሚመነጨው ከምድር አይደለም። ምድራዊ ተጠያቂነት የላቸውም። እነሱ እንኳን ይጠይቁ ነበር። የአሁኑ እንደዚህ አይነቱን ነገር መጠየቅ አይደለም፣ አንድን ህዝብ ከሌላ ህዝብ ጋር በማጋጨት ማስተዳደር ነው የሚፈልገው። ይኸው የፖለቲካ ጥያቄዎች ኖረው የፖለቲካ ልሂቃን ሊለያዩ ይችላሉ። የብሔር ፖለቲካ አለና የብሔር ጭቆና በኢትዮጵያ ውስጥ አለና ወይም ነበረና ይሄንን ነገር ለማስተካከል እንንቀሳቀስ የሚል ፖለቲካ በኢትዮጵያ ውስጥ ነበረ። ነገር ግን አንዱ ህዝብ ሌላውን ያጥፋ የሚል ሰምቼ አላውቅም። የአንዱ ህዝብ መብት የሚጠበቀው አንደኛው ህዝብ የጠፋ እንደሆነ ነው። አገርም የሚደላደለው ፖለቲካውም የሚረጋጋው ህዝብ በህዝብ ላይ የተነሳ ነው የሚለውን ስልት እኔ ሰምቼም አላውቅም። አሁን ግን እንደዛ ነው። አሁን ሆነ ተብሎ ይኸው ኦሮሞን ከአማራ ማጣላት መሞከር የነበሩ ልዩነቶች አሉ ብለሽ ልታስቤ ትችያለሽ። ሙስሊምን ከክርስቲያን ለይቶ ለፖለቲካ መጠቀም በትንሹም ቢሆን በዚህም በዚያም አንዱን ማግለል፣ ለምሳሌ ሙስሊም ማግለል በኢትዮጵያ ውስጥ ነበረ ማለት ትችያለሽ። ማግለል ከስልጣን ይሄ ነበር። ሆነ ብሎ ግን በህዝቡ መካከል ህዝቡ ራሱ እንዲጨፋጨፍ የሚደረገው የፖለቲካ ስልት እንደ አስተዳደር ስልት መጠቀም አንብቤ አላቅም፣ ሰምቼ አላቅም። አሁን ግን አለ። አሁን ገሃድ ነው። እሱ ብቻ አይደለም ግን አማራ ውስጥም አማራን ከአማራ ጋራ በአካባቢ ላይ ማጣላት እኮ አለ። ጎጃምንና ጎንደርን ማጣላት አለ። እኔ እኮ ጎንደርን የረዳሁ እንደሆነ የሚቆጣኝ እኮ ኦሮሞ አይደለም፣ ጎጃም ነው ማለት እኮ ለሰላም አይደለም። ከትልቁ ማማ ላይ ከትልቁ ቦታ ላይ ከኃላፊነት ቦታ ላይ እንደዚህ ሲባል ሰምቼ አላቅም ነኝ፣ መስማትም የለብኝም። እኔም እንኳ አንቺ እንደዚህ አይነቱን ነገር ከትልቅ የመንግስት ኃላፊነት የመንግስት ስልጣን ካለው ሰው አንደበት መውጣት የሌለበት ነገር ነው። ያን ስሜት እንኳን ቢኖረው ያንን መግለጽ የለበትም። ነገር ግን እንደ ስልት እንደ አስተዳደር ስልት ስለወሰዱት እኔ እኮ ጎርጎራን የሰራሁላችሁ ሌላ ደግሞ እንዳልሰራ የከለከለኝ እኮ ጎጃም ነው እንጂ ጎጃም ላይ እንዳልሰራ ደግሞ ጎንደር ነው የከለከለኝ የሚለው በአደባባይ ሰምተነዋል እኮ። አይባልም እኮ። ወይም በኦሮሚያ ውስጥ እኔ ወለጋ የሄድኩ እንደሆነ ይገሉኛል፣ የዛን ቀን ጅማ ከወለጋ ጋር አይኖርም፣ ባሌ ከወለጋ ጋር አይኖርም ብሎ ማጣላት እኮ አይባልም እኮ። ብታስቢም እኮ አትይም ነበረ። ይሄ እኮ በአደባባይ በግልጽ በገሃድ በቴሌቪዥን የሚነገር ንግግር ነው። ወይንም ባሌ ሄዶ በባሌ ቋንቋ፣ ባሌ የተለየ ቋንቋ የለውም፣ ባሌ ኦሮምኛ ነው ያለው። ግን በባሌ ቋንቋ በአርሲ ቋንቋ የሚለው እንደዚህ አይነት ፈሊጥ ታይቶ አይታወቅም። ይሄ ግን የነሱ የአስተዳደር ስልት ሆኗል። ምክንያቱም ሀገርን ለማስተዳደር አይደለም፣ ሀገርን ለማስተዳደር አይደለም፣ ስልጣንን ይዞ ለመቆየት ነው። ያችን ስልጣን ይዞ ለመቆየት ደግሞ ከፋፍለህ ግዛ የሚለው አስተሳሰብ በጣም ሩዲመንተሪ በሆነ መልኩ እኔ ብዙ ሰዎች ሲናገሩ መደመርን እኮ ከማኪያቬሊ ነው የገለበጠው ይላሉ። በፍጹም ማኪያቬሊ እንደዚህ አይነት ነገር ጽፎ አያውቅም።
ማለትን የጻፍሽው ነገር በገባሽ መሰረት ከፋፍለ ግዛ ነው ከተባለ ምናልባት ማኪያቬሊ ግን እንደዚህ አይነትም አስተሳሰብ የለውም። ሁላችንም ስንት ጊዜም ይሆን ፕሪንስን አንብበናል። እንደዚህ አያደርግም። ዛሬ ግን ይሄ ነው መከፋፈያው፣ እንደዚህ ነው የሆነው። አሁን ቅድም ጽምዶ ብዬ አንስቼልሻለሁ አይደለም? ጽምዶ የሚባለው እኮ ለምን አማራና ትግራይ ለምን ተነጋገሩ ነው? ለምን ተነጋገሩ ነው? ለእኔ ጽምዶ ወይም ጥምዶ በዩ በአማርኛ ለሰውን ሊገባ እንዲችል በሬ ታጠምጃለሽ። ሁለት በሬ ተጠምደው የሚጠመዱት ለማረስ ነው። የሁለቱ ኃይል ያርሳል። እርሻ ላይ ይዘራል። የተዘራው ይታጨዳል። ከዛ ህዝብ ይጠቀምበታል። ጥምዶ መጥፎ መሆን እኮ አልነበረበትም። ጽምዶ እኮ መጥፎ ነገር ነው ብሎ እኮ መታየት እኮ አልነበረበትም። ይሄ እኮ ጥሩ ነገር ነው። ህዝቦች ጥምዶ ሆነው እርሳቸው በራሳቸው ተረዳድተው አብረው አርሰው፣ በሜታፎር ነው የምናገረው፣ ፍሬ አፍርተው በቂ ነገር ሊያመጡ ከቻሉ፣ አብረው ሰርተው ለሀገሪቱ ሰላም ማድረግን ከፈቀዱና ከቻሉ መንግስት እኮ መከልከል አልነበረበትም። ይህንን ጠላት እኮ ማድረግ አልነበረበትም። በብልጽግና ዘመን ግን የተገላቢጦሽ ዘመን ነው። መልካም ነገር መልካም ነው የማይባልበት ዘመን ነው። እራሱ ብልጽግና የሚለው ቃል እኮ እንኳን ወደ የሚቀጥለው ዓመት የብልጽግና ዘመን ያርግልሽ ብዬ እኮ አልመኝልሽም። በዚህ ዘመን ቃሉ ራሱ ተበላሽቷል። በቃሉ በራሱ ላይ እኮ አመፅ ተነስቷል እና ቋንቋው ራሱ ትክክል ባልሆነ የተገላቢጦሽ ዘመን ሆኗል። ሰላም ጦርነት የሆነበት፣ ጦርነት የሚፈለግበት፣ ረሃብ መልካም የሆነበት፣ የማይሰማበት ስላጣህ ነው እንጂ ስላላወቅ ነው እንጂ ተአምር ውስጥ ነው ያለኸው፣ ግን ስለማታውቅ ነው። የአዲስ አበባ ህዝብ ተራብኩ የምትለው ምን ሆነ ነው የምትራበው? የተመጣጠነ ምግብ በየቦታው ትኩስ እያለ መብላት እምቢ ብለህ ነው። እንደዚህ አይነት የምን ዘመን ነው የሚባለው? ይሄ የተገላቢጦሽ ዘመን ነው በኢትዮጵያ ውስጥ ያለው። ይሄ ነው የብልጽግና ዘመን ትርፋችን። ያው ማጋጨት፣ ኦሮሚያን ከሶማሌ ጋር ማጋጨት፣ ከአማራ ጋር ማጋጨት፣ ከጋምቤላ ጋር ማጋጨት፣ ከቤኒሻንጉል ጉሙዝ ጋር ማጋጨት፣ ትግራይን ከአማራ ጋር ማጋጨት፣ አፋርን ከትግራይ ጋር ማጋጨት፣ አፋርን ከሶማሌ ጋር ማጋጨት። እንግዲህ በጋዜጠኝነት ሙያ ውስጥ ያላችሁ እናንተ ናችሁ እና ታውቃላችሁ። ምኑን እንናገራለን እዚህ ላይ? ስራዬ ብሎ ተያይዘውታል ልልሽ ነው። በጣም አመሰግናለሁ። ምናልባት እንደው ከዚሁ ሀሳብ ሳንወጣ ስለ ጽምዶም እያነሱ ስለነበር በጽምዶ ጉዳይ ላይ አጠቃላይ እንደው ነባራዊ ሁኔታው የተገለጸ ነገር ባይኖርም እንደዚህ ነው ብለን ባንነጋገርም፣ ብዙ ጊዜ ግን በሰሜን በኩል የሚደረግ ትብብርን ስርዓቱ እንዴት እየተጠቀመበት ነው የሚለው ነገር በጣም በተደጋጋሚ በአደባባይ ጭምር ሰሜኑ መጣልህ የሚል አይነት ፕሮፓጋንዳ አዚፍ የኦሮሞ ህዝብ ስልጣን እንደያዘ እና ያንን ስልጣኑን ደግሞ ሊቀሙት ሰሜኖች እየተደራጁብን ነው፣ ሊበሉት ነው፣ ሊውጡት ነው የሚል የተለያየ አይነት ሪቶሪክ ሲሰራ ይታያል። እውነት ፕሮፌሰር የኦሮሞ ህዝብ ስልጣን ይዟል? ስልጣንስ ይዞ እውነት የሰሜኑ ህዝብ ለኦሮሞ ስጋት ነው? የኦሮሞ ህዝብ ያለበትን ቅድም ተናግሬያለሁ። ኦሮሚያ ውስጥ ያለ ኦሮሞ ብቻ ሳይሆን ኦሮሞም ይሁን ኦሮሞ ያልሆነም ኦሮሚያ ውስጥ የሚኖረው ያለበትን ቅድም በብዛት ተናግሬያለሁ። እንደዚህ አይነት የመከራ መቀመቅ ውስጥ እንደዚህ አይነት የጭንቅ ውስጥ ገብቷል ብዬ አላስብም። የትኛው የኦሮሞ ውስጥ የኦሮሚያ ነዋሪ የኦሮሞ ህዝብም እንደዚህ ጭንቅላቱን ደፍቶ የኖረበት ዘመን በፍጹም አይታየኝም። ለእኔ አላውቅም። ድሮ የማላውቀው ዘመን ተደርጎ ሊሆን ይችላል፣ አላውቅም። እኔ ግን አላየሁም፣ አላነበብኩም። ይሄንን የኦሮሞ እዛ ውስጥ ነው ያለው። የኦሮሞ መንግስት ይሄ ከሆነ አሁን ስኬል የሚናገረውን ተዩ። ገበያ ውስጥ ተቀምጣ የምትናገር አንድ ገበያ ነጋዴ በሀረርጌ ውስጥ ይሄ ከሆነ የኦሮሞ መንግስት ሌላው ተመልሶ ይምጣልኝ ነው ያለችው። እና
ምኑ ነው? ኦሮሞዎች ናቸው እነዚህ ሰዎች ኦሮሞ ነን ብለው ራሳቸውን ተቀብለው የኦሮሚያ መንግስት ነን የሚሉ ሰዎች ስልጣን ይዘዋል። የታወቀ ነው። ጠቅላይ ሚኒስትሩ ሲፈልግ ኦሮሞ ነው፣ ሲፈልግ አማራ ነው፣ ሲፈልግ ሙስሊም ነው፣ ሲፈልግ ክርስቲያን ነው። እሱ ግን ይሄ ነው። በማንነቱም እንኳን የሚያጭበረብር ነው። እሱ እንኳንስ ሌላ ነገር ይቅርና በማንነቱም አጭበርባሪ ነው። ያ በጭንቅላቱ ላይ ያለው በጠቅላላው ብልጽግና ውስጥ በደንብ ገብቷል። እስከታች ድረስ ወርደዋል። እና እንደዚህ አይነት መንግስት ነው የኦሮሞ መንግስት የሚባለው። ይሄ ከሆነ ከሰሜን የሚመጣው ከዚህ በፊት መጥቶ ነበረ። ከሰሜን መጥቶ ኢትዮጵያን ያስተዳደሩ ነበሩ። እና እሱ ከሆነ ይሄኛው ከሆነ ለኦሮሞ ህዝብ ከሆነ ይምጣ። እኔ እኮ ይሄን እኮ ብዙ ጊዜም ተናግሬያለሁ። ይምጣ ከሰሜን ይሄኛው ከሆነ። ነገር ግን እውነቱን እንናገርና ስለ እውነትና ስለ ተገቢ ስለሆነ ነገር እንናገር። ሰሜን ማለት አማራና ትግራይ ማለት ነው አይደለም? ሌላ ነገር አይደለም። አማራና ትግራይ ተባብረው መጡብህ ነው። አንደኛ አማራ ክልልም አዲስ አበባ ላይ ያለውን መንግስት ለማስወገድ በአማራ ክልል ያሉ ህዝቦችም በቂ ምክንያት አላቸው። ይህንን መንግስት ለማስወገድ መታገል በቂ ምክንያት አላቸው። ተገቢ ቅቡልነት ያለው የልጅትነት ምክንያቶች አላቸው። የአማራ ክልል ያለ ገበሬ ከዚህ በፊትም ሲናገር ነበር እኮ፣ ከተማ ወጥተው ሲናገሩ ነበር። ምርጥ ዘር አጣሁና ማዳበሪያ አጣሁ ብሎ እኮ መጠየቅ ክፋት አይደለም። በዚህ ምክንያት የድሮን ድብደባ ሊመጣበት አይገባም። ስለጠየቀ መብቱን ስለጠየቀ፣ ለምሳሌ ኢህድን ነው የሚባለው የነበረው የድሮ ወይም በኋላ አዴፓ ያሉት፣ ይሄ በተወካይነት የሚያስተዳድረኝ አያስተዳድረኝም፣ ራሴን በራሴ ላስተዳድር ብሎ እኮ መጠየቅ እኮ አግባብ ያለው ነገር ነው። በአማራ ክልል በቂ ምክንያት አለው ይሄ መንግስት መለወጥ አለብኝ የሚልበት። አርሶ አደሩ ማረሻውን እንደያዘ የሚገደል ነው። በአማራ ክልል ውስጥ ማረሻውን እንደያዘ በድሮን ይደበደባል። ቤተክርስቲያን እየሄደ በድሮን ይደበደባል። ቤተክርስቲያን ውስጥ እያለ ይደበደባል በድሮን፣ በማያልቅ ድሮን፣ በገዛ ራሱ መንግስት። እና ልቀጥልበት ካለ ልታገልበት፣ ከመሞት ልዳን ካለ በቂ ምክንያት አለው የአማራ ክልል። የመንግስት ሰራተኞች፣ ከባንክ የሚወጡ ሰዎች ቁጭ ብለው ሻይ እየጠጡ በድሮን የሚያልቁበት እና የሚደበደቡበት እኮ ጊዜ ነው ያለው። ይሄ እኮ ውሸት አይደለም። ይሄ እኮ በአደባባይ ያለ ምስጢር ነው። ስለዚህ ይህንን ሸክም ከላይ ላይ ላውርድ ብሎ የአማራ ታጣቂ ይሁን የአማራ ህዝብ ወደ አዲስ አበባ ልምጣ ካለ እኮ በቂ ምክንያት አለው። ትግራይ እኮ በቂ ምክንያት አለው። ትግራይ እኮ ኢትዮጵያ ውስጥ እንዳለ አይደለም የሚቆጠረው። አሁን መንግስት ላይ መሪዎች ናቸው የሚባሉት፣ ወታደሩም የሲቪሉም መንግስት መሪዎች ናቸው የሚባሉት እኮ ትግራይን ልቀቁ ሂዱልን ብለው እኮ በአደባባይ የሚናገሩ ናቸው። በቂ ምክንያት እኮ አለው የአዲስ አበባን መንግስት ለማስወገድ። አዲስ አበባ ላይ ያለውን መንግስት ለማስወገድ ከትግራይም የሚመጣ ኃይል ካለ በቂ ምክንያት አለው። 1 ሚሊዮን ዋጋ የከፈለበት ነው። መድኃኒት ያጣበት ነው። በመድኃኒት እጦት ያለቀ ህዝብ ነው። በምግብ እጦት ያለቀ ህዝብ ነው። ዛሬም መድኃኒት የማይላክለት ህዝብ ነው። በጀት የማይላክለት ህዝብ ነው። ዛሬም ቢሆን በቂ ቤንዚን የማይላክለት ህዝብ ነው። ዛሬም ቢሆን በኢትዮጵያ ውስጥ ተወካይነት ያላገኘ ህዝብ ነው። በቂ እኮ ምክንያት አለ። ለዛኛው መንግስት መምጣት ለኦሮሞ ህዝብ ነው መምጣት የሚባለው ምኑ ላይ ነው? ለኦሮሞም መንግስት አይደለ፣ ቅድም ተናግሬያለሁ። ለአማራም መንግስት አይደለም፣ ለትግራይም መንግስት አይደለም። ከውጭ ኃይል አምጥቶ የሚያስጨፈጭፍ መንግስት ነው። ለኢትዮጵያም እኮ መንግስት አይደለም አሁን ያለው መንግስት። ኢትዮጵያን ዳር ድንበር እኮ የሚከላከል አይደለም። የኢትዮጵያ ዳር ድንበር በሱዳን ይሁን በደቡብ ሱዳን ይሁን በጅቡቲ በኩል ይሁን ጅቡቲ እንኳን
እዛ ድረስ ገብታ የምትከላከልበት ነው። በኬንያ በኩል ኬንያ እኮ ገብተው የኦሮሞ ነፃነት ሰራዊት ያስቸገሩኝ ብሎ ኢትዮጵያ ድንበር ውስጥ ገብተው እኮ በአውሮፕላንና በታንክ የሚደበድብበት ነው። የኢትዮጵያ ዳር ድንበር የኢትዮጵያ ሉዓላዊነት ጅኒ ጃንካ ብሎ ሲያወሩ ይውላሉ። በአደባባይ የምናውቀው ደቡብ ሱዳን እንኳን 50 ኪሎ ሜትር ገብታ መሬት የምትወስድባት ነው። ለኢትዮጵያም እኮ ያልሆነ መንግስት ነው። ላስወግደው ብሎ የተነሳ ከሆነ ከሰሜን አይደለም መምጣት ያለበት፣ ከሰሜንም ከደቡብም ከምስራቅም ከምዕራብም ነው መምጣት ያለበት። በቂ ምክንያት አላቸው። ስለዚህ ለኦሮሞ እንከላከል፣ ለኦሮሞና ለደቡቡ እንከላከል የሚለው አንደኛ የሚሰማው በደቡብም የለም በሰሜንም የለም። ይህንን አዲስ አበባ ላይ የተቀመጠው የብልጽግና መንግስት ግን ከጫንቃዬ ላይ ላወርድ ብሎ ለመንቀሳቀስ በቂ ምክንያት አለው ሁሉም ህዝብ ልልሽ ነው። የኦሮሞ ህዝብ በዚህ ጉዳይ ላይ ተጠቃሚ ነው ማለት ይቻላል። ቅድም ያለበትን ሁኔታ ገልጸዋል። አሁን የሚገለጸው ሪቶሪክ እንደ ስፔሲፊክሊ እንዲያነሱት ስለፈለኩኝ ነው። አብይ አህመድ ወይም አገዛዙ ራሱን የኦሮሞ መንግስት አድርጎ የሚስልበት ነገር አለና ያ እንዴት ነው የሚታየው? ምን አይነት ምላሽ ነው ለዚህ መሰጠት ያለበት? ያው አሁን ቅድምም አሁንም ያልኩትን ልድገመው እንጂ በዚህኛው ላይ ምን ሆኖ የኦሮሞ መንግስት የሚሆነው? የማንም እኮ መንግስት አይደለም። የብልጽግና መንግስት እኮ የማንም መንግስት አይደለም። መንግስትም ለማለት አትችልም። መንግስትም ለማለት አትችልም። መንግስት ማለት እኮ ጸጥታን የሚያስጠብቅ ማለት ነው ለዜጎቹ በጠቅላላ። የኦሮሞን ህዝብ መከራ ነግሬሻለሁ፣ ከየቦታው ጨምሬ መከራውን ተናግሬያለሁ። ነገር ግን ይሄ እኮ የገሌ መንግስት ነው ልትይም አትችይም። ለነገሩ እኮ ይህንን መንግስት የኔ መንግስት ነው ብለው ዘፈን የዘፈኑለት ግጥም የገጠሙለት ኦሮሞዎች አይደሉም። እና ይሄ የማንም መንግስት አይደለም። እዚህ ላይ እኮ እኔ ብዙም እኮ ይሄ የምንከራከርበትም አይደለም። አሁን እኮ ይሄ መጀመሪያ ላይ ባንኩም ታንኩም ምንድነው ሌላው ደግሞ የተባለው ጀቱም በጀቱም የነሱ ነው ተረኛ ናቸው ተብሎ ይነገር ነበር። እሱን እኮ አለፍ ነው እኮ እሱ እኮ የኢትዮጵያ ህዝብ አልፎታል። አዎ የኦሮሞ መንግስት ነው ብሎ ከየትኛውም አቅጣጫ ለኦሮሞ ብሎ ነው የሚያደርገው የሚል እኮ ኦሮሞ አይደለም ሌላም እኮ የለም። አሁን በሶማሌም የለም የኦሮሞ መንግስት ነው የሚል፣ በአማራም የለም የኦሮሞ መንግስት ነው ይሄ የሚል፣ በትግራይም የለም የኦሮሞ መንግስት ነው ይሄ የሚል የለም። አገዛዙ ነው ራሱን የኦሮሞ መንግስት ተደርጎ እንዲሳል የሚፈልገው። እሱማ ይፈልጋል። እሱማ እኮ አሁን እኮ ትንሽ ለመናገር ሞከርኩኝ። መጀመሪያ ላይ ይሄ የኛ መንግስት ነው ያሉት እኮ ኦሮሞዎች እኮ አይደሉም። እሱን ይዘውት እኮ ወደ ጦርነት ወደ ትግራይ የዘፈኑት እኮ የኦሮሞ ሰዎች እኮ አይደሉም። ነገር ግን አሁን ማን እንደሆነ ማንነቱ የተገለጠበት ጊዜ ነው። አሁን ቅድም የተናገር ነው ይሄ አሁን የብልጽግና መንግስት እኮ ከአመጣጡ እኮ የኦሮማራ መንግስት ነው። የኦሮማራ ሰዎች እኮ ናቸው። አሁን ያኔ ኦሮማራ ያሉት የሉ። አሁን እነሱን በዘዴ አባሯቸዋል። ሌላው እስር ቤት ከተውታል። ከአማራም ይሁን ከኦሮሚያ ያልቻለው ደግሞ ሸሽቶ ከአገር ውጭ ሆኗል። ስልጣን ላይ የወጡት እኮ የኦሮማራ ናቸው። ጠቅላይ ሚኒስትሩ ኦሮሞ ነው። ምክትል ጠቅላይ ሚኒስትሩ አማራ ነው። የመከላከያ ኤታማዦር ሹሙ ኦሮሞ ነው። ምክትሉ አማራ ነው። እንዲህ አይነት ጨዋታ እኮ ሲጫወቱ ከርመዋል። አሁን እኮ ነቅተናል። በሁሉም ቦታ ያለነው ኢትዮጵያውያን በዚህ ላይ ነቅቷል። እንደዚህ አይነቱ አስቀድሞም ሲከራከር ነው የነበረው። አሁን ግን ሁላችንም ነቅተናል። የማንም መንግስት አይደለም። በጣም አመሰግናለሁ። ወደ እንደው መፍትሄ ሀሳቦች እንምጣና እንግዲህ አገዛዙ ይሄንን ነገሮች እንዲጠቀምበት ሪቶሪክ አለው። እንግዲህ ይፈልገዋል። ይሄን ነገር እድሜ ማራዘሚያ አድርጎ ነው የሚያየው። ሁሉም ደግሞ በሚያየው መልኩ እንደዚህ ማንነት ተኮር ጥቃቶች፣ የተለያዩ አይነት በእምነት አንድ ጊዜ በብሔር እየተደረገ ኦሮሚያ ክልል ላይ ጥቃቶች እንዲፈጸሙ ይደረጋል። ከዛ እነዛ ነገሮች በተለያየ መልኩ አምፕሊፋይ ይደረጋሉ። እንዲህ አይነት ነገሮች ሲፈጠሩ ወይም ደግሞ እንዳይፈጠሩ የሁለቱም አካባቢ ልሂቃን የኦሮሞ ልሂቃንም
እንደዚሁም ደግሞ የሰሜኑም ተብሎ በሚጠራው የሰሜኑም ልሂቃን ምን ማድረግ አለባቸው? ሮንግ ትርክቶችን ከማስተካከል ነገሮችም ደግሞ ከተፈጠሩ በኋላ ሪያክሽኖቻቸው ምን መምሰል አለባቸው? መፍትሄ የሚሆነው ያ ስለሆነ ከግጭቱ በሰዎች ሞት ያተርፋል። ሁለት ነገር ነው ይህ ስርዓት ያገዛዝ እያተረፈ ያለው። በሰዎች ሞትም ይደሰታል። እንደገና ደግሞ በዛ በሚሰራው ፖለቲካ ደግሞ እድሜን አራዝማለሁ ብሎ ያስባል እና እንዲህ አይነት ነገሮች ከመፈጠራቸው በፊት እንዳይፈጠሩ ከተፈጠሩስ በኋላ ምን አይነት ሪያክሽኖች ነው መደረግ ያለባቸው ብሎ አስተያየት ይሰጣሉ። በዚህ ላይ አንደኛ እውነት መናገርን መልመድ አለብን። አንደኛ እውነት ነው የምንናገረው። ልሂቃን አይደለም ያለ ልሂቃን በቀላሉ ልትገዣቸው የምትችያለሽ በቀላሉ። የብልጽግና መንግስት ደግሞ የመንግስትን ቤት፣ የመንግስትን መኪና፣ የመንግስትን ገንዘብ ተጠቅሞ ይገዛል። ገበያ ነው። ትናንትና በረሃ ውስጥ ሆኖ ብዙ ሲናገር የነበረ አሁን ዞሮ የዛ አገልጋይ ሆኖ ታየዋለሽ። ሁሉ ጊዜ ይታያል አይደለም? ይሄ በገንዘብ ኃይል ለመግዛት እችላለሁ ነው የሚለው የብልጽግና መንግስት። ገንዘቡ የሚያልቅበት ጊዜ አለ። የተገዛውም ልሂቅ አሁን ልሂቃኑ ምን ማድረግ አለባቸው ስላልሽ ነው። ልሂቃኑ በጣም በቀላሉ ይገዛሉ። በቀላሉ የማይገዙም አሉ። በቀላሉ ፈጽሞ የማይገዙም ልሂቃን አሉ። ያንን እውነት ይዘው ካሉ ህዝቡን የመቀስቀስ ችሎታ አላቸው። ህዝቡን ማስተማር ነው የሚያስፈልገው። ህዝቡን ማንቃት ነው። ህዝቡ እኮ ያውቃል አለበት። የሚናገረው ነው ያለው። እውነትን መናገር አንድ። ሁለተኛ በዚህ ባለፉት 8 ዓመታት የተጠቀመ ወገን የለም ከጥቂቶች በስተቀር። ብንቆጥራቸው ከ5000 አይበልጡም የተጠቀሙ። ካላግባብ የተጠቀሙ አሉ። ብዙ ገንዘብ ያጠራቀሙ አሉ። ከዛ በተረፈ የኢትዮጵያ ህዝብ ግን የተጠቀመው ነገር የለውም። መንግስት ፖሊሲ ነው ብሎ ባወጣው የተጠቀመ ኢትዮጵያዊ የለም። በጦርነቱ የተጠቀመ ኢትዮጵያዊ የለም። ሌላውን ተዩና በምንዛሬ አሻሻልን እንኳን ደስ ያላችሁ በተባለው የተጠቀመ ኢትዮጵያዊ የለም። የደህየ እንጂ ማሻሻያ አደረግኩኝ፣ ኢኮኖሚ ለወጥኩኝ ብሎ አዲስ አበባን አሳመርኩኝ፣ ኮሪዶር ልማት አደረግኩኝ በሚለው የተጠቀመ ኢትዮጵያዊ የለም። ይሄ ሁሉ የሚፈሰው ገንዘብ እኮ በኢኮኖሚ ደረጃ የሚፈሰው ገንዘብ እኛ አሳመርን የሚለው እኮ መልሶ ህዝቡን ነው የሚጎዳው። ለምን እዛ ላይ የሚፈሰው በከተማ ማደስ ላይ በቤተ መንግስት ማደስ ላይ ገንዘብ ነው የሚወጣው። ገንዘብ ነው ያ ሁሉ ገንዘብ ወደ ሰርኩሌሽን ነው የሚገባው። ገንዘቡ ወደ ሰርኩሌሽን ነው የሚገባው። ይበዛል ብሩ ማለት ነው። የሚሰራው የምትገዢው ምርት ግን የእርሻ ምርቶች ይሆኑ፣ የኢንዱስትሪ ምርቶች ይሆኑ፣ የአገልግሎት ምርቶች ይሆኑ እነዚህ አያድጉም። ስለዚህ ብዙ ብር እዚህ ካለ እና ምርት እዚህ ከሌለ ኢንፍሌሽን የሚባለው ነገር እሱ ነው። ብዙ ብር ጥቂት እቃዎችን ሲያሳድድ ያ እሱ ነው። ስለዚህ አሳመር ነው የሚሉት እንኳን ነው የምልሽ አሳመር ነው ሀገሩን፣ ሽንት ቤት መቀመጥ አስተማርናችሁ ምናምን የሚሉትም ራሱ አደጋ ነው። ከዚህ የተጠቀመ የለም። ኢቭን ሰራ ነው በሚሉት ነገር እንኳን እየጠቀሙ አይደሉም። እነዚህ በጦርነቱም፣ በኢኮኖሚ ፖሊሲውም፣ በፖለቲካውም፣ በምርጫውም፣ በምኑ በጸጥታውም የተጠቀመ ኢትዮጵያዊ የለም። ስለዚህ በቀላሉ ጥቂት ሰዎች እንኳን ቢናገሩ በቂ ነው። ሁለተኛ የተጠቀመ ስለሌለ እርስ በእርሱ የጎንዮሽ ችግሮችን ቀላል በሆኑና በሌላ ጊዜ ልትነጋገሪበት በምችሉ ጉዳዮች የተነሳ ልሂቃኑ የሚጎሳሰሙ ከሆነ የጎንዮሽ ጥቃቱ የሚቀጥል ከሆነ ለአምባገነኑ ለአገዛዙ ጊዜ መስጠት ነው። ይህንን መተው ነው ያለባቸው። ልሂቃኑ ይህንን መተው ነው ያለባቸው። ሀቅን የህዝብን ስሞታ ማሰማት፣ ሁለተኛ እርስ በርስ ደግሞ ዘመቻውን ማቆም፣ ሌላው ደግሞ መተባበር። ይሄ መተባበር ማለት ስራው ብዙ ነው፣ ትግሉ ብዙ ነው፣ ብዙ ረድፍ አለው።
ግን የተለያየ የስራ ክፍፍል አድርገን መስራት እንችላለን። አገር ቤት ያሉት የሚታገሉ አሉ፣ ውጭ ያለው ደግሞ ለእነሱ እርዳታ ማድረግን ይችላል። ስለዚህ ሶስቱ አይበቁም። እውነቱን መናገርና ህዝቡን ማንቃት፣ እርስ በርስ አለመናቆር፣ ሁሉም የተጎዳ ስለሆነ ሌላው ደግሞ ስራን ተከፋፍሎ መስራት። ይህ ከሆነ መሬቱ የለማ ነው ለውጥን ለማምጣት። እንደው ስለ ትብብር ካነሱ አይቀር ወደ ትክክለኛው የትብብር አጀንዳዎች ስንመጣ እንደው መሬት ላይ በትብብር መልክ የሚነሱ ነገሮችን እያየን ነው። እንደው ስፔሲፊክ ለማድረግ ያህል ለምሳሌ በፋኖ እና በኦላ መካከል ይሄ ነው ተብሎ የተነገረ ግንኙነት ወይም አብሮ የመስራት አጀንዳዎች ባያስቀምጡ፣ በተለይ ከምርጫ ጋር ተያይዞ በነበራቸው አቋም በሚያወጣቸው መግለጫዎች ቅድም ያሉት አይነት መናቆር ወይም የጎንዮሽ ነገር ሳይኖር እንደውም ሰፖርት የሚደራረጉ እርስ በርስ የሚደጋገፉ መግለጫዎችን ያየንበት ሁኔታዎች ነበሩ። በተለያዩ ጊዜም የጎንዮሽ መወራወሮች ወይም አንዱን ብሌም የማድረግ ነገሮች መሬት ላይ ቀርተዋል። እንዲህ አይነት ነገሮች እንዴት ይታያሉ? መሬት ላይ እንደው ምን አይነት ትብብሮችስ መደረግ አለባቸው? እንዴትስ ማኔጅ ማድረግ ይቻላል እንዲህ አይነት ነገሮችን? መሬት ላይ በኢትዮጵያ ውስጥ ያው ትብብራቸውን በተለያየ አቅጣጫ እያሳዩ ነው። አሁን በኢትዮጵያ ውስጥ በአብዛኛው እንግዲህ ይለያያል። ድሮ በኢህአዴግ ጊዜም እነዚህ ምኖች እሳትና ጭድ ለምን አንድ ላይ ሆኑ ሲባል የነበረ፣ አማራና ኦሮሞ ፍጹም ተስማምቶ የጋራ ትግል ማካሄድ አይችሉም ነው የሚባለው አይደለም። ነገር ግን ዋናዎቹ እንግዲህ በአማራ በኩል ትናንትና ያው ፋኖ ነበር ስማቸው፣ አሁንም ጠመንጃ ይዘው እየተዋጉ ያሉት ፋኖዎች እና ትናንትና ቄሮ የሚባሉ ዛሬ ደግሞ የኦሮሞ ነፃነት ሰራዊት የሆኑ የኦሮሚያ ወጣቶች እኮ መሪዎቻቸው እኮ ይኸው በምርጫው ጊዜ እኮ የተቀናጀ ወይም የተናበበ የሚመስል ስራን ሰርተዋል። ይሄ ለሁለቱም ጠቃሚ ነው። እኔ በነገራችን ላይ መቻቻል ይቻላል። አገሩ ሰፊ ነው። መቻቻል ይቻላል። አለመቻቻልና ለመረዳዳት ደግሞ ጊዜን አለመስጠት ችግራችንን፣ መከራችንን እንደ ዜጎች መከራችንን እያራዘመው ነው እንጂ የመጣው ይሄ የጎንዮሽ ትግሉ እየጎዳን ነው እንጂ የመጣው አልጠቀመንም። ማንኛውን ህዝብ አልጠቀመም። ኦሮሞን አልጠቀመም። አማራን አልጠቀመም። አሁን እያሳዩ ነው ምልክቱን። አብረው መስራታቸውን፣ በተናበበ መልክ መስራታቸውን። ይኸው ቅድም ስለ ኦሮሚያ ስናገር ፋኖ ነው በወለጋ ውስጥ ሰዎችን ገሎ ጭንቅላታቸውን ቆርጠው በእንትን ላይ ያደረገው ፋኖ ነው ይባል ነበረ። ይሄ ሆኗል። ከኔ ከምኖርበት ሩቅ አይደለም እንደዚህ የሆነው። ሰውን ከገደልሽ በኋላ ጭንቅላቱን ማሳየት ልዩነቱን ፈጽሞ ለማስፋት ጠላትነቱን ለማጥለቅ ካልሆነ በስተቀር ማንም ይሄን አያደርግም። ልዩነቱን ለማስፋት ብቻ መጣላቱን የበለጠ ለማድረግ ይሄ የሰውን ስሜት ለመቀስቀስ አንድ ላይ እንዳይመጡ ከዛም አልፈናል። ከዛኛም ሁኔታም አልፈናል። አሁን ከዛም አልፈው ነው እነዚህ ወጣቶች፣ እነዚህ በትጥቅ ትግል ላይ ያሉ ወጣቶች እንደዚህ አይነቱን ነገር ሁሉ አልፈው ነው እየተባበሩ ያሉት። የሚደረገውን ነገር ፈተናቸውን ሁሉ ስሜታቸውን በሚቆረቆር መንገድ የሚሰራውን ነገር ሁሉ አልፈው ነው እዚህ የደረሱት። እሱ ምልክት ነው። እነሱ ትግል ላይ ነው ያሉት። ሌላው በፓርታይም ብቻ የምንሰራው እንደኛ አይነቶቹ በትርፍ ጊዜያችን ለምንሰራው ትምህርት መሆን አለበት። ከነዛ ሁሉ አልፈው ነው እየተባበሩ ያሉት ለማለት ነው። በጣም አመሰግናለሁ። እናንተስ ጋር ያለውን ነገር ላንሳና ጸረ አገዛዝ ጸረ አብይ ብዬ ልውሰደውና ትብብር ከመሬት ከፍ እንዲል መሬት ላይ ያሉ የሚታዩ መናበቦች በተለይ በልሂቃን በዲያስፖራው በፖለቲካ ጉዳይ ላይ ሀሳብ አስተያየት የሚሰጡ ሰፖርት የሚያደርጉ ሰዎች
ያንን ነገር ከፍ የማድረግ አቅም አላቸው እና ያ ነገር ከፍ እንዲል ምን አይነት ስራዎች እየተሰሩ ነው? በነገራችን ላይ ብዙ ሀሳቦች የሚነሱት ይሄን ነገር ችለው እና ቅድም እርሶ ያሉት ልክ አሁን ፋኖ ነው ይሄን ያደረገባችሁ፣ ፋኖ መጣባችሁ ልክ እየተባለ እንደሚደረገው አት ሴም ታይም ደግሞ በተለያዩ ኦሮሚያ ክልሎች ላይ የሚደረጉ ማንነት ተኮር ጥቃቶች በሙሉ ሸኔን የመጣብህ የተደፈሩ ሴቶችን እያወጡ እነዚህን እንዲህ ያደረገው ይሄ ነው ተብሎ እንዲህ አይነት ትርክቶች በሁለቱም በኩል ይሰራል እና ያንን ተሻግረው አልፈው እርስ በርስ ከመግጠም እንደውም ውጭ ሆነው ፖለቲካዊ መናበቦችን በያሉበት ሆኖ ያሳያሉ። ያንን ግን አምፕሊፋይ እያደረገ ባለፈው እኮ እንዲያርጉህ ነበረ የባለፈው እንዴት ረሳህለት እያለ የሚጎትታቸው አካል ከውጭ ነው ያለው እና እንዲህ አይነት ትብብሮች ወደ ላይ ከፍ እንዲሉ ምን እየተሰራ ነው? አውቃለሁ እርሶም ያሉበት የኢትዮጵያውያን ትብብር ለድል እና ለሽግግር የሚል ስብስብ አላችሁ። እንደው ከዛም ጋር ተያይዞ ምን እየተሰሩ ነው የሚለውን ነገር ቢያካፍሉ። ያ አሁንም እየተሰራ መሆኑን ልረሳ አልፈልግም። በወሊሶ አካባቢ ባለፈው 3-4 ወር 16 ሰዎች ተገለው ወሊሶ ላይ መጥቶ እነዚህን የገደለው ፋኖ ነው ያሉት። የፋኖ ሪች እስከዛ ድረስ የሚደርስ መሆኑን ያኔ ሲገርመኝ ነበረ። ብዙ ሰዎችም ሲገርማቸው ነበር። ፋኖ እንዴት አድርጎ ነው እዚህ ወሊሶ ድረስ የመጣው? አሁን ደግሞ አርሲ ላይ የሚደረገውን ያ ሁሉ ግድያ ፋኖ ነው እዛ ድረስ እየመጣ ያደረገው ነው የሚሉት ያሉት። ነገሩ ተምታቶባቸዋል መሰለኝ እንጂ ሀሳቡ የእነሱ ታሪክ ወይም አሰራር እዚህ ያለውን በነገራችን አርሲ ላይ የሚሞቱት እኮ ብዙ ሰዎች ያው አማራ ናቸው የሞቱት ይላሉ። አርሲ ላይ እኮ ኦሮሞዎችም ናቸው የሚገደሉት። ዞር እኮ አይሏቸውም። በቤተክርስቲያን ውስጥ የሚገላቸው እዛው አርሲ ላይ ነው። ደግሞ የብልጽግና ሰዎች የገደሉትን ሰዎች በአህያ ላይ ጭነው የሞትን ሰው በአህያ ላይ ጭነው ከተማ ውስጥ የሚያዞሩት። ይሄ ሁሉ ያለብን እንግዲህ መለያየት አንችልም። ይሄ አሁን እንደዚህ አይነት ሆነ ተብሎ ጭካኔን የአስተዳደር እና የፖለቲካ ስልት አድርጎ የሚሄድ ከሰውነት ውጭ የሆነን መንግስት እያለ ሌላ አጀንዳ መኖር የለበትም። ከፍ ለማድረግ ያለሽው በእኔ እምነት እዚህ ውጭ ያለ ነው። እዚህ ውጭም እየታየ ነው። በአንድ ማዕቀፍ ውስጥ እየገባን አብረን ለመስራት የምንችል መሆናችንን በተግባር እያሳየን ነው። የኛ ስራ ግን ውሱን ነው። እዚህ ውጭ ያለ ነው የኛ ስራ ውሱን ነው። ሀገር ቤት ያለውን ትግል ብቻ መደገፍ ነው ያለብን። አሁን ብዙዎች ውስጥ አለው። በተለይ ግን ያለውበት የኢትዮጵያውያን ትብብር ለድልና ለሽግግር የሚለው በመሬት ላይ ያሉት ሊያደርጉት የማይችሉት አንዳንድ ነገር አለ። አሁን ትግል ላይ ያሉት ፋኖዎች ይሁኑ ኦላዎች ይሁኑ ጦርነት ላይ ነው ያሉት። ተራ ጦርነት አይደለም፣ ድሮን እየሸሹ ነው ያሉት። ስልካቸውን እንኳን እንዳያገኙ ያንን እንኳን እየለወጡ ለመኖር ነው የሚሞክሩት። እንደዛም ሆኖ ግን ትብብራቸውን የጋራ ትብብር ለመመስረት እየሞከሩ ነው። የኢትዮጵያ ጉዳይ ሁልጊዜም ለውጥ ይመጣል። ለውጥ ግን የዘለቀ ሰላምንና ዲሞክራሲያዊ ሽግግርን የማመጣበት ስለማንዘጋጅ ነው። ያለውን ሁኔታ ተንትነን ከዛ በኋላ እንዴት አድርገን እንደምንሻገር ስለማንሰራ ነው። አሁን ባለፈው በ2018 እኔ ትዝ ይለኛል በጽሁፍም አዲስ አበባ ዩኒቨርሲቲም ላይ በብዙ ቦታዎች ላይ ስሰራ የነበረው ከጓደኞች ጋር የሽግግር ፍኖተ ካርታ ከሌለ ይሄ ሽግግር አይሳካም ስል ነበር። ኦልሞስት ሃይማኖት ሆኖልኝ ነበር ለኔ። አሁንም ይሄው ነው። ያን የሽግግር ፍኖተ ካርታ ከሌለን፣ ግልጽ የሆነ አንድ የሚያደርገን ከሌለን አሁንም ያለን እድል ሊበላሽ ስለሚችል አስቀድመን ለድል የሚያስፈልጉ ፕሮግራሞች ምንድን ነው አንድ የሚያደርገን የሚለው ላይ የድል ፕሮግራም ያስፈልገናል። እኔ ባለሁበት ድርጅት ለድሉ የሚያስፈልገውን የፖለቲካ ፕሮግራም፣ ከድሉ በኋላ ደግሞ የተሳካ ሽግግር ለማካሄድ የሽግግር ፍኖተ ካርታ። ይህንን እኔ ከትራንዚቶሎጂ የሚል ሊትሬቸር አለ በፖለቲካ ላይ እና
እሱ የሚነግረን አለ። ከዛ ላይ በእውቀት ላይ በመመስረት የተሳካ ሽግግር ለማድረግ እንድንችል የኢትዮጵያ ትልልቅ ዋጋ ያላቸው ነገሮች ብለን ዛሬ የምንጠብቃቸው አንዱ ሰላም ነው። ሰላምን ይህንን ጦርነት በማቆም ነው ልናገኝ የምንችለው። የዘላቂ የምናደርገው ደግሞ ወደ ዴሞክራሲያዊ አስተዳደር ስንሄድ ነው። ይሄ እንዴት ሊሆን እንደሚችል እዚህ ላይ መርዳት እንችላለን፣ ልንደግፋቸው እንችላለን። እነሱ ሁልጊዜ ቃታ ይዘው ስለሚቀመጡ እየሮጡ እዚህም እዛም እየሮጡ መታገል ላይ ስላሉ በዚህ በኩል ልንረዳቸው እንችላለን። እኔ ያለሁበት ይህንን ለማድረግ በሰፊው እየሰራንበት ነው እና አንቸኩልም። ብዙ በጥንቃቄ በምክክር እናደርጋለን፣ ግን እየሞከርን ነው። እርዳታ ለማድረግ እየሞከርን ነው። በምሳሌነትም አብረን መስራት የምንችል መሆናችንን በተግባር እያሳየን ነው። መከፋፈል ነው የሚጠቅመኝ ብሎ ብልጽግና ሲነሳ የለም፣ እኛ ሁላችንም የአንድ ሀገር ልጆች ነን፣ አንከፋፈልም፣ ልዩነት ቢኖርንም አብረን መስራት እንችላለን የሚለውን በተግባር ያሳየን ይመስለኛል። አንድ ጥያቄ ላንሳ በዚህ ጉዳይ ላይ በተለያየ ጊዜ የሚነሳባችሁ ጥያቄ ነው እና አብሮ መስራትና ማተባበር ያመጡት ሁሉም አጌነስት አገዛዙ ስለሆኑ ነው እንጂ መሰረታዊ በሆኑ ጉዳዮች ላይ ተነጋግረው ተግባብተው አይደለም። ገና እንግዲህ አፍተር ዘፋክት ወይም ደግሞ አፍተር አብይ አህመድ ያለው ነገር ላይ እንኳን የሚግባቡበት ሁኔታ ባልተፈጠረበት ዝም ብሎ አገዛዝ ለመጣል መገናኘት የተለየ ትርጉም አያመጣም የሚል ትችት ይቀርብባቸዋል። በእንዲህ አይነት ነገሮች ላይ ምን አይነት ውይይትና ግምገማ አላችሁ? አሁን ያልኩት በተግባር እንደምንችል አሳይተናል። ይህንን አትችሉም የሚሉት ዛሬ እኮ እኔና አንቺ ስናወራ እኮ ብዙ ነገሮች ላይ ዳሰናል አይደለም እንዴ? የጋራ አለን የምንልበትን የጋራ ጠላት አለን። ምን ጥያቄ አለው? የሁሉ ጠላት ነው። የሰው ልጅ ጠላት ነው። የብልጽግና መንግስት የሰው ልጅ ጠላት ነው። የሰውን ልጅ ነው እኮ የሚያጠፋው ያለው። የሰውን ልጆችን ነው እያጋጨ የሚኖረው። ይህንን ማስወገድ የሰውነትና የሰብአዊነት ጠላትን ማስወገድ የጋራ አይደለም? የለም ተከባብረን በአንድ ላይ ልዩነቶቻችንን በዴሞክራሲያዊ መንገድ በሽግግር ጊዜ ፍትህ በእንደዚህ አይነት ልንፈታ እንችላለን ማለት የጋራ አይደለም? ተአምር እንዲፈጠር ነው የፈለጉት። የምን ተአምር እንዲፈጠር ነው? የጋራ አገር አለን የአንድ ሀገር ልጆችንን ማለት የጋራ አይደለም? እና ፕሮግራም ነው። ፕሮግራም ሁልጊዜም ማለት አንድ ፕሮግራም ማለት ይሄንን ልናደርግ የሚለው የስ ቀላል ነው። እሱ እኮ ቀላል ነው። አማራ ክልል ያለው፣ ትግራይ ያለው፣ አፋር ያለው፣ ሶማሌ ያለው የሰው ልጅ ስለሆነ ፍላጎታቸው እኩል ነው፣ አንድ አይነት ነው። ነፃነትን ይፈልጋሉ፣ ከጭቆና ነፃነትን ይፈልጋሉ፣ ፍትህን ይፈልጋሉ፣ እንደ ሰው መከበርን ይፈልጋሉ፣ እኩልነት ይፈልጋሉ። እና ምን እንደ አዲስ የምንፈጥረው ነገር አለ? ሁላችንም ይሄንን ነው የምንፈልገው። ምን እንደ አዲስ የሚፈጠር ነገር አለ? እቺ አሁን ያነሳችው ቃል እና ክስ የምትመጣው ከታወቀ ኮርነር ነው፣ የብልጽግና ኮርነር ነው። ብልጽግና ነው ይሄንን የሚለው። ስለዚህ እንደው አንቺ ስለጠየቅሽኝ ነው እንጂ እቺስ ዋጋ አላት ብዬ እንኳን መመለሱ ጥሩ ነው። ግን እቺ የብልጽግና ሴራ ነች። አንድ አልሆናችሁም። ምን እንድንፈጥር ነው የተፈለገው? አሁን የነገርሽው ላይ አንድነት አለ። ሌላ ምን ከዚህ ምድር ውጭ የሆነ የሚፈጠር ነገር አለ እንዴ? ተቀባይነት የለውም። በተግባር አሳይተናል። በጣም አመሰግናለሁ ፕሮፌሰር። እኔ ጥያቄዎችን ጨርሻለሁ። እንደው እንድናነሳቸው ያሰብኳቸውን ምናልባት ያልተነሳ ጥያቄ አለ ወይም ደግሞ ይሄ ቢተላለፍ መልካም ነው የሚሉት ካለ ወደ እርስዎ ልመልስ። አይ ሌላ ጊዜ እንመለስበታለን። አያልቅም። በየጊዜው እየተፈጠረ ነው የሚሄደው። ለአሁኑ ስላደረግሽው መስተንግዶ ከልቤ አመሰግናለሁ። እኔም አመሰግናለሁ። እንዳሉት እንግዲህ በተለያዩ ወቅታዊ ጉዳዮች ላይ መወያየታችን አይቀርም። ደጋሚ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ለነበረን ቆይታ ከልብ አመሰግናለሁ። አመሰግናለሁ።
አድማጭ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳዮች ላይ ከሌላ እንግዳ ጋር እስከምንገናኝ ድረስ በያላችሁበት ሰላም።